ሰላም ጤና ይስጥልን ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ሳምንታዊው ከኦቢኤን ቴሌቪዥን ወደናንተ የሚደርሰውን አናጥፉ የተሰኘውን ዝግጅታችንን ነው። በዚህ ዝግጅታችን እንደሚታወቀው በክልላችን በአህጉራችን በሀገራችን እንዲሁም ደግሞ በዓለም አቀፍ ደረጃ ታዋቂ ሰዎችን ታዋቂ ግለሰቦችን በመዳሰስ ወደናንተ እናደርሳለን። በዚህ ፕሮግራም ከነሱ በርካታ ቁም ነገር አዘሎችን እንቀስማለን። ለምሳሌ ለሀገር ውለታ የሆኑትን የሀገር ባለውለቶቻችንን እናወሳለን፣ የክልላችንንም እንዘክራለን ማለት ነው። ጉዟችን እንዲህ ያለ እየቀጠለ ማለት ነው። ከዚህም በፊት በአናጥፉ ፕሮግራሞቻችን በርካታ ታዋቂ ግለሰቦችን ወደ ቴሌቪዥን መስኮታችሁ አምጥተንላችኋል። ጉዞ እየቀጠለ ዛሬ ደግሞ ለክልላችን ለሀገራችን የፖለቲካ እድገት ጉዞ ጉልህ ሚና የተጫወቱ የቀድሞ የሀገራችን ፕሬዝዳንት የሆኑትን የዶክተር ነጋሶ ጊዳዳን የህይወት ተሞክሮ እንዲሁም ደግሞ ዶክተር ነጋሶ ጊዳዳ በአሁኑ ወቅት በምን አይነት ሁኔታ ላይ ነው ያሉት የሚለውን ኦቢኤን ሊመለከት ወደ ቤታቸው አቀንቷል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆይታ ካደረጋችሁ ከዶክተር ነጋሶ ጊዳዳ ጋር በርካታ ቆይታ እናደርጋለን። ከህይወት ልምዳቸው በርካታ ነገሮችን እንቀስማለን። በመከታተል ላይ የምትገኙት ኦቢኤን ነው። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆይታ አድርጉ። አናጥፉ የአፋን ኦሮሞ ቋንቋ ሲሆን የአማርኛ አቻ ትርጉሙ እንግዶቻችንን እንኳን ደህና መጣችሁ ማለታችን ነው። ተመልሰን እንገናኛለን። መልካም ቆይታ። በድጋሚ አናጥፉ ለማለት እንወዳለን። እንኳን ደህና መጡልን ወደ ኦቢኤን የእንግዳችን ፕሮግራም። ለመግቢያ ያህል እስኪ ዶክተር አስተዳደጎት እንዲሁም ደግሞ የተወልደው አደጉ የሚለው ለተመልካች የተወሰነ መረጃ ቢሰጡልን። ተወለድኩት ምዕራብ ኢትዮጵያ በድሮ አደረጃጀት በወለጋ ክፍለ ሀገር ቀለም ወለጋ ዞን ነው የሚባለው። እዛ ውስጥ ቀለም አለ። የሰዮ ወረዳ ነው የተወለድኩት። ሰዮ ወረዳ ውስጥ ደግሞ ደምቢዶሎ ከተማ የሰዮ ወረዳና የቀለም ዞን ዋና ከተማ ደምቢዶሎ መሀል ከተማ ነው የተወለድኩት። አስተዳደጎት ምን ይመስላል? አስተዳደጌ ሃይማኖታዊ ቤተሰብ ነው የተወለድኩት። አባቴ ቄስ ነበሩ። እናቴ ወደ 21 አመት አካባቢ ነው ያገቧቸው። እስከ 13 አመት ድረስ ከነሱ ጋር ኖሬያለሁ። ለማስተማር ሲዞሩ ደምቢዶሎ አካባቢ ሚዛን ተፈሪም ሄደናል። እስኪ ከሳቸው የወረስኩት የሚሉትን እስኪ በተለይ እሳቸው በጣም ጠንካራ እንደሆኑ ነው የሚነገርላቸው የተወሰነ ነገር ቢነግሩ። ጥሩ። አባቴ እንግዲህ የፕሮቴስታንት ሃይማኖት ከካልቪኒስት አስተምሮት ተከታይ ሆነው እስከ ጣሊያን ጊዜ ድረስ በወንጌላዊነት ሲሰሩ ነበር በጣሊያን ጊዜና ከዛ በኋላ ቄስ ሆነው ያገለገሉት እስኪያርፉ ድረስ እና እንዳልኩኝ እስከ 13 አመቴ ነው በተከታታይ ከነሱ ጋር የኖርኩት። አልፎ ካልሆነ በስተቀር ከዛ በኋላ በ13 አመቴ ወደ ደምቢዶሎ ተመልሼ ከሚዛን ተፈሪ ከዛ በኋላ ደግሞ ወደ አዳማ እንደዚሁ እያልኩ ቀጠልኩ እና ስለዚህ የመጀመሪያው ራሴን እስካውቅ ድረስ እስከ 6 አመት ድረስ እንግዲህ ልጅ ነኝ። ከዛ በኋላ ግን እስከ 12 አመት ከሳቸው ጋር ኖሬያለሁ። እየዞርኩ ከሳቸው ጋር ሲያስተምሩ ይሰማቸው ነበር እና ህይወት ታሪካቸውንም እኔ ከመወለዴ በፊት ከዛ በኋላም አውቃለሁ። አብሬ ኖርኩት። አንደኛው ነገር የማውቀው
እሳቸው በጣም ቆራጥ ነበሩ። ስራቸው ከልብ ነው ሲያስተምሩ የነበሩት ሲሰሩ የነበሩት እና ይሄንን እሳቸው የወሰድኩ ይመስለኛል። ግልጽ ነበሩ። ቆራጥነትና ግልጽነት እንደገና ደግሞ ውሸት አይወዱም። እኔም ይሄንን ውሸት አልወድም። ታማኝነት ደግሞ አለ። ላመኑበት ጉዳይ እስከ መጨረሻው ድረስ ነው የሚቆሙት። እነዚህን ተምሬያለሁ። ወደ ፖለቲካው ጉዞ እንዴት ነው የተቀላቀሉት? እስኪ ዶክተር ወደ ፖለቲካው እንዲገባ ቅድመ ሁኔታዎች የነበረው የአካባቢያችን ሁኔታ ነበረ። ይሄው ምንድነው ትምህርት ቤት ስንገባ በግቢ ውስጥ በክፍል ውስጥ አካባቢው የኦሮሞ ህብረተሰብ የሚኖርበት ቢሆንም የግድ በአማርኛ ካልተናገርን በጥፊ ይሉናል መምህራን። ጆሮአችንን ይቆነጥጣሉ እና ይቆጡን ነበር። አንደኛው ይሄ ነበረ። ይሄ ለምን ይሆናል የሚል። ሌላው ደግሞ 10ኛ ክፍል የነበርኩ ጊዜ ከደምቢዶሎ ሃይ ስኩል ሰከንደሪ ሁለተኛ ደረጃ ትምህርት ቤት አልነበረም። ከየአካባቢው በክረምት እዛ አካባቢ ተመልሰን ወላጆቻችን ጋር እረፍታችንን ስናሳልፍ አካባቢው የተመለሱ ተማሪዎች አሉ። ከነሱ ጋር ለምን ጊዜያችንን እናጠፋለን? እንደዚሁ ቁጭ ብለን ለምን አንዳንድ ነገር አንሰራም ብለን ከቤተ ክርስቲያን ድርጅቱ ጋር እየተስማማን እየዞን ስራ እንድሰራ ነበር፣ እናስተምር ነበር። ይሄን ብቻ ሳይሆን አንድ ጊዜ ድራማ አዘጋጅተን የአካባቢውን የኑሮ ሁኔታ የአርሶ አደሩን ሁኔታ የሚያሳይ ድራማ አዘጋጅተን ለማሳየት ስንዘጋጅ አውራጃ ገዢው ከለከለን። እናንተ ህዝቡን ታነሳሳላችሁ፣ ህዝብንና መንግስትን ልታጣሉ ነው ብሎ ይከለክለናል። ይሄም ትንሽ እንትን ያነሳሳኝ ካነሳሱኝ ጉዳዮች አንዱ ነው። ሁለተኛው ደግሞ እዛው በ10ኛ ክፍል ያለው እዛው ደምቢዶሎ እያለ የዛን ጊዜ ለምርጫ ለንጉሳዊ አገዛዝ ፓርላማ ነበር። እዚህ ምርጫ ነበር ለፓርላማው ምርጫ ሲካሄድ 3 ሰዎች ተወዳድረው ከነሱ መካከል አቶ ሲሜሶ ድንጋ የሚባሉ መምህር ነበሩ። እሳቸው 3 ፍሬ ቆሎ ፍሬ አተር ባቄላ ይዘው ይዞሩ ነበረ። ያን ጊዜ እንዳሁኑ ማይክሮፎን ምናምን የለም። እየዞርክ ስብሰባ እየጠራ እዛ ላይ በየገጠሩ እየዞርክ ታስተምረህ ታነጋግራለህ። እና 3ቱ ፍሬ ባቄላዎችን ይዘው ይሄዳሉ። 3ቱ አንደኛው በጣም ያረረ ነበረ፣ ሁለተኛው መካከለኛ፣ ሶስተኛው ጥሬ እና ለአርሶ አደሩ ያሳያሉ። አቶ ሲሜሶ አሳይተው የእናንተ ኑሮ የትኛው ነው ብለው ይጠይቃሉ። የኛ ኑሮ ያረረ ነው ይሄኛው ነው ብለው ያሳዩዋቸዋል። እንደዚህ ከሆነማ ኑሯችሁ እንደዚህ ካረረ ከመረጣችሁኝ ተመርጬ አዲስ አበባ ሄጄ ለንጉሱ ነግሬላቸዋለሁ ኑሯችሁን ሁኔታችሁን ብሎ ይነግሯቸዋል። እና ስለዚህ አርሶ አደሩ መረጣቸው እና እሳቸው ሲመረጡ በከፍተኛ ድምጽ ሲመረጡ አውራጃ ገዢው ተወዳዳሪ ነበረ። እሱ ይሄ ሰውዬ ህዝብንና መንግስትን እያጣላ ነው ብሎ አሰራቸው። 3 ወር ታሰሩ። እስከ ጥቅምት 23 ድረስ ታስረው እሳቸውን ለማስወጣት ሰላማዊ ሰልፍ አደረግን። የመጀመሪያ እንቅስቃሴ ሰላማዊ ሰልፍ አድርገን አውራጃ ገዢው ቢሮ ስንሄድ በእነ ሽማግሌዎችም መምህራንም ተማሪዎችም ብዙ ነበር። አብረን ሄደን እና
ወጡና አውራጃ ገዢው ምንድነው ጉዳያችሁ ብለው ሲጠይቁን እዚህ ሰውየውን መታሰር ትክክል አይደለም ብለን ተነገርናቸው። አይ በማከላችሁ ልጆች አሉና ሽማግሌዎች መርጣችሁ ነገን ለሀገር ይሉናል። ስለዚህ ተመልሰን 9 ሰዎች መረጥንና 9ኙን በማግስቱ ላክናቸው ከአውራጃ ገዢው ጋር እንዲነጋገሩ። እነሱንም በማግስቱ ሲሄዱ አሰራቸው። እነሱም እስከ ጥቅምት 23 ድረስ ቆዩ። እንግዲህ መጀመሪያው ይሄ ነው። ከዛ በኋላ ቀስ የተባለ ወደ ፖለቲካ የገባሁት አበራ ዲሳሳ የሚባል አንድ የአለማያ ዩኒቨርሲቲ ተማሪዎች ማህበር ሊቀመንበር ትንሽ ስለ አውሮፓ ሄዶ በተማሪዎች ስብሰባ የዓለም አቀፍ ተማሪዎች ስብሰባ ላይ ተሳትፎ ሲመለስ በፖለቲካ ነቃቅቶ ነው የተመለሰው እና እኛን አለማያ ለበጋርደን ክለብ በኩል ከናዝሬት ወደዛ ሄደን ነበር። ሰብስቦን ጸረ ፊውዳል ጸረ ባላባታዊ ስርዓት ጸረ ኢምፔሪያሊዝም ጸረ ኮሎኒያሊዝም እንቅስቃሴ አለ በዓለም ላይ እና ይህንን እናንተም ተቀላቀሉ ለምትኖሩበት አካባቢ ብትታገሉ ይሻላል አለና መከረን። እዛ ይሄንን ይዤ እስከ ሃይ ስኩል ድረስ እንግዲህ ይዤ ወደ ዩኒቨርሲቲ ገብቼ ዩኒቨርሲቲ ሲገባ የተማሪዎች ንቅናቄ ነበር። ተማሪዎች ንቅናቄ ላይ እሳተፍ ነበር። ሰላማዊ ሰልፍ ስብሰባዎች ላይ እሳተፍ ነበር። ይሄም ብቻ ሳይሆን በተለይ ደግሞ መጫቱ ለማ ማህበር አባል ሆኜ ነበረ። መጫቱ ለማ ማህበር ሲታገድ አይቻለሁ። ሌሎችም ድርጅቶች ሲታገዱ አይቻለሁ። ይሄ ያናደደኝ ነበር እና በተለይ ደግሞ ከተማሪዎች እንቅስቃሴ ውስጥ አንዱ ዋናው ነጥብ ለሶስት ጉዳዮች ነበር የምንታገለው ያን ጊዜ። አንደኛው አርሶ አደሩ መብቱ እንዲከበርለት መሬት ለራሱ የሚል እንቅስቃሴ ነበር። እንደገና የብሔሮች ጭቆና ነበር። የብሔር ጭቆና ተገርሲሶ እኩልነት እንዲመጣ ይህንን ደግሞ ለመፈጸም ዲሞክራሲያዊ ስርዓት የንጉሳዊ ስርዓት ተገርሲሶ ዲሞክራሲያዊ ስርዓት እንዲተካ የሚል እንቅስቃሴ ነበር። በዛ ውስጥ የኛ አላማ ምንድነው? በተለይ ዋድልኝ ያስተማረን እሱ ያለው የጻፈውትን ምንድነው ያለው? ሁሉም የኢትዮጵያ ማህበረሰብ መታገል አለበት። ሲታገል ደግሞ በየፊናው ሴቶች ተደራጅተው ለመብታቸው እንዲታገሉ፣ አርሶ አደሩ ለመብቱ እንዲታገል፣ ላብ አደሩ ለመብቱ እንዲታገል፣ የሃይማኖት የተጨቆኑ ሃይማኖቶች ካሉ ለመብታቸው እንዲታገሉ፣ ብሔር ብሔረሰቦች አሉ የተጨቆኑ እነሱም ለራሳቸው ለመብታቸው እንዲታገሉ፣ እነዚህ ሁሉ እየተንቀሳቀሱ በየፊናቸው ግን በአንድ ላይ እንዲሰሩ እና በዚህ አይነት አብዮቱን ውጤታማ እናደርጋለን፣ ኢትዮጵያን ዲሞክራሲያዊት ኢትዮጵያን እንመሰርታለን የሚል አስተምሮት ጀመረ። በዛ ውስጥ እንቀሳቀስ ነበር ማለት ነው። በዚህ አይነት ነው የገባሁት ወደ ፖለቲካ። ከ1987 እስከ 1993 ዓመተ ምህረት ድረስ ለተከታታይ 6 ዓመታት ማለት ነው የኢትዮጵያ ፕሬዝዳንት ሆነው ሀገራችንን አገልግለዋል። የቤተ መንግስት ኑሮ ምን ይመስላል? ኑሮ ምን እንደሚመስል ሰውኛ ኑሮ ማለት ነው ምን እንደሚመስል እንዲሁም ደግሞ የፖለቲካውስ ኑሮ ምን ይመስላል የሚለውን የተወሰነ ጠቆም እንዲያደርጉና ቤተ መንግስት እንግዲህ
በአንድ በኩል ሰዎቻችን ያው ኢትዮጵያውያን ናቸው ልዩ ነገር የለም ግቢውም ሰፋ ያለ ብዙ ዛፎች ያሉበት እንስሳት ያሉበት አንበሳ የተለያዩ ወፎች ያሉበት ይሄንን ማነው ሳውና አለበት ዋና አለበት እንደዚሁም ደግሞ